እንኳን ደህና ቆያችሁ። ስሜ ቤተልሔም እባላለሁ። የመጣሁት ከኮልፌ ነው። እግዚአብሔር እዚህ ቤት ያደረገልኝ በጣም ብዙ ነገር ነው። በእግዚአብሔር ሰው ሄኔ ማለት ነውና ጌታ ብዙ አድርጎልኛል። ባንቺም በኩል ልክ እንደዛው ማለት ነው። እና እግዚአብሔር ሪል እዚህ ቤት አለ። ሪል አለ። ሴንስ አደርገዋለሁ መጥቼ ማለት ነው። ዳስሾ ነው የምወጣው፣ አግኝቾ ነው የምወጣውና ዛሬ ላይ እንደዚህ የመቆሜ ከዚህ ቤት ስወጣ ስመጣ ሌላ ሰው ሆኜ እመጣለሁ። በቃም ተሳዳቢ ምናምን ብስጩ ምናምን ሲሄድ ግን ሌላ ኃይል ኢቭን እንኳን በመንደር ላይ ሌላ ኃይል ንስር ኃይሏን ታድሳ እንደምትነሳ በሚመጣው አምልኮ በሚመጣው ቃል ታድሼ እሄዳለሁ ማለት ነውና የተደረገልኝ ሰው ቤት ነው የምሰራው። ሰው ቤት ነው የምሰራው ማለት ድርጅት ውስጥ ትምህርት ቤት ውስጥ ነው የምሰራው ኬጂዎች ጋር ማለት ነው። ኬጂዎች ጋር እየሰራው ከ2 ሰዓት እስከ 9 ሰዓት እዛ ቆያለሁኝ። ከ9 ሰዓት ተኩል ወጣና እስከ 12 ሰዓት እስከ 10 ሰዓት ተኩል ባለው መርካቶ ይሄዳለሁ። የሴቶችን ሁማኔር ወይም ዊግ ኬንያ ምናምን ዊግ ለማምጣት ለመሸጥ ይሄዳለሁኝ። ከዛም በኋላ መጣና 12 ሰዓት ተኩል ላይ እስከ ተኩል ደቂቃ ቤቴ ያርፍና ከዛም በኋላ አዳር ስራ ሄዳለሁኝ። ማሽን ቤት ማለት ነው። አዳር 24 ሰዓት ሰራ ነበር። ለምን ካልከኝ ያንተ ቢጤ ነኝ፣ ድህነትን አልወድም። ማላጃ ባራዲያና ሳባያ በፍጹም አልወደውም። እንዲያየኙ ከልጅነቴ ገንዘብ አላጣው ማጣትም አልፈልግም። ድህነትን ስትቃወማ እኔም ያንተ ጓደኛክ ነኝ ይላል እና የዘመኑ ዳዊት ብዬ ካለው አንተ ምርጥ የዘመኑ ዳዊት በዘመኑ በአባቶቻችን ዘመን አገልግሎ አልፏል። አንተ ግን በዚህ ዘመን ያለ እውነተኛ ዳዊት ነህ። እና ሄዳለሁ ማሽን ላይ ነው የምሰራው። ይሄ ማስተጣይ ምናምን ባልዲ የሚመረትበት አለ አይደለ? እንደዛ ላይ ነው የምሰራው። እንደዛ እየሰራው ቀና ብዬ አየሁት አንድ ቀን ጌታን። እዚህ መጣሁኝ። በጣም ብዙ ቃል ግንቦት አልቀርም፣ የውሃ ቀን አልቀርም፣ ብቻ ከቤት አልጠፋም። ለምን ካለ የተናገርከው ቃል ከኔ ጋር ሆናችሁ ስኬታማ ካልሆናችሁ ቀይሱትል ነበር። እኔም ላሽላል ነበር። ካንተ ጋር ሆኜ ካልተሳካልኝ ላሽ ብል ይሻለኛል። ግን እግዚአብሔር ይመስገን ዛሬ ላይ ተሳክቶልኛል። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ብቻውን ጌታ ነው። ከዛ እዛ ጋር ነው የመጣሁት። እዚህ ጋር ቁጭ ብያለሁ። ዘማሪት አለች፣ በጣም ነው የምወዳት። በፌሎ ላይ የሊደርስ ነበርኩኝ። ተማሪ እያለን ራሱ እንመጣለን ዩኒፎርማችን ለብሰን ማለት ነው። እግዚአብሔር ይባርከው። ሶል ፈንድራይዚንግ ራሱ እዚህ ቸርች መተናል ማለት ነው። አስተናግደውናል። ተባረኩ። የፌሎ መሪዎች ነን። አረ ይሄና ጋር መሽ ነው የምትጠፊው ይሉኛል። ባክ ቅባት ካለኮ መጥፋት አይቻልም እላለሁ አንዱን ሊደር ማለት ነው። ልክ እንደተባለው እውነትም ያ መንፈስ ሰርቷል ነው የሚሉኝ። ያንን ስራ ትቼ ትምህርት ቤቱን ትቻለሁ። 24 ሰዓት ነው የምሰራው። ከዛም በኋላ የሆነ ሳለ አዳር እየሰራሁኝ ረፍት አላገኝም። 12 ሰዓት ቢያንስ 3-6 ሰዓት ነው የምተኛው። ከዛም በኋላ እንደገና ተነስቼ ትምህርት ቤት ውስጥ እሄዳለሁ። ከዛን እንደገና ተነስቼ ያው ይግቃለቀ ትዛዝ ካለብኝ ዳግም እንትን መርካቶ ገባለሁ። እንደገና አዳሪን ገባለሁ። እንደዛ እያልኩኝ ጌታው የመጨረሻ በለኝ ብዬ እዛ ጥግ ላይ ነው የተቀመጥኩት። እዚህ ጋር ዘማሪት አለች እየዘመረች ነበር የአስፋውን መዝሙር። ብቻ ምን እንደሆንኩኝ አላውቅም። ራሴን ወድቄ ነው ያገኘሁት። ከዛም በኋላ ስለ ያዕቆብ ታሪኮች እየተናገርክ ነበር። ያዕቆብ ልጆቹን ሰብስቦ ይባርካቸው ነበር አለ። ይባርካቸው ዘመን የሚሆነው ልንገራችሁ እያልክ ተናገር ነበር። ይሄው በእኔ ላይ ተናገር አልኩት። የራሴን የሆነ ርስት ስጠኝ አልኩት። የራሴን የሆነ ነገር ብቻ ስጠኝ አልኩት። ከዛን ሄድኩኝ ሱቅ መፈለግ ጀመርኩኝ። እጄ ላይ እኮ ምንም የለም። እምሰራቸውን እነዛ ገንዘቦች ቤተሰቦች ትንሽ አቅማቸው ደካማ ስለሆነ እነሱ ላይ ነው ኢንቨስት የማደርገው ማለት ነው። ከዛም በኋላ የሆነ ዕቁብ ነበረ፣ የፋዘር ዕቁብና የኔ ነው። ሁለታችን አንድ ላይ የገባ ነው ነበር። 30,000 ነው። ምንም የለም። ቤት ኪራዩ ስንት ነው? 16,000። እኔ ምን አገባኝ? እግዚአብሔር ሰው ከተናገረ ተናገረ ነው። ለምን 25,000 አይሆንም አልኩኝ። 30,000 ይዣለሁ። የሁለት ወር ክፈይ ያለኝ ከየት ላምጣ? 2,000 ይጎላል። ገና ባዶ ቤት ነው። ዕቃ የለኝም፣ ጠረጴዛ የለኝም፣ ወንበር የለኝም። ምን እንዴት ልስራ? ብቻ ግን እግዚአብሔር ይችላል አልኩት። ለሰውየው ጋሽዬ ያልኳቸው እውነቱን ልንገራችሁ አልኩ። ችግር የለውም ማለት ያለችኝ የ1 ወር ናት፣ እሷን ልስጦት አልኩኝ። ልጄ እንደዚህ ስትታየሩ ቅንነትሽ ምንሽ
በዚህ ልጅነትሽ ለራስሽን ለመስራት ማሰብሽ መታደል ነው አለ። ያንዱን ብቻ ተቀበለኝ። ሌላውን ዕቃ አስገባውበት። ዝም ብለን ሰራን። ከአንዷ ሰራተኛ ጋር ጸለይኩኝ። ስንበረከክ ስምን ጠርቼ ተንበረከኩ። ዘይትን ይዤ ገባ፣ ውሃ ይዤ ገባ። ስራው ባንዴ ተጧጧፈ። ክራውድድ ሆነ ባንዴ ማለት ነው። ቤቱ ጋር ይብሉ፣ አረ ወንበር ግዢ፣ ቤቱ ጋር ቁጭ ብለን እንብላ ማለት ጀመሩ ማለት ነው። ምግብ ቤት ነው። ከዛም ቤቱ ጋር ቁጭ ብለን እንብላ፣ ወንበር አገዥም ግማሽ ከስተመር እየሄደብኝ ነው። እንዴ ጌታው ያልኩኝ፣ እንደዚህ ደግሞ ሰውን ላጣ ነው አልኩትኝ። ኖ ኔቨር አልኩት። እኛ አልፈቅድም አልኩትኝ። መጣሁኝ፣ ሰው አስነሳልኝ አልኩትኝ። አንዳንዶቻችሁ ከየት ሰው እንደሚነሳላችሁ አላውቅም፣ ግን ታገኛላችሁ አልከኝ። ልክ እግዚአብሔር እንደዛው የሆነ ሰው አስነሳልኝ። ዕቃ ገዛው፣ ቤቴ ሞላ። ስራው እየተጧጧፈ ነው። ዛሬ ላይ የቤት ኪራይ 16000 ከፍላለሁ። 3 ሰራተኛ አለኝ። የእያንዳንዱ 4,000 ነው የምከፍላቸው። የመብራት አለብኝ፣ ገና የውሃ አለብኝ። ይሄንን እያደረኩኝ እየሄድኩኝ ጌታ በዚህ መንገድ ስራውን ሰራ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ከዛን እንደዛ እያለን በጣም ከህብረት እየጠፋሽ ነው፣ አገልግሎትሽን ትተሻል፣ ምን ሆነሽ ነው? ኧረ ተይ ቤቲ ምናምን ነገር ይሉኛል። እንዴ እና በድህነት አገልግሎት አለ እንዴ? አገለግላለሁ፣ እያገለገልኩም እሰራለሁ አልኳቸው። ያው እግዚአብሔር ሰው እንደዚህ ነበር ማገለግለው። ከና ናቲ ጋር ማገልግያለሁ አንድ መድረክ ላይ በእንደዚህ ማገልግያለሁ። ከዛም በኋላ አገልግሎቴ ላይ በርግጥ እየደከምኩ መጣሁ፣ ስራው ላይ ፎከስ አድርጌ ማለት ነው። ከዛን ግራ ቢገባኝ ጌታን አንድ ነገር ጠየቅኩኝ። እያለ በአንዳንድ ሰራተኛው ምክንያት ስራው እየተዳከመ መጣ። እንዴ አልኩትኝ፣ ጀምሮ ማቆምማ ኔቨር አልኩትኝ። ከዛን አንዳንድ ሰው ምን ይለኛል፣ ለምን ብቻሽን ትጨነቂያለሽ? ቤተሰብ የለ ጓደኛሽ የለ ለምን አታዩም አሉኝ። አንድ ቀን እዛ ጋር መጨረሻ ላይ ነው ቁጭ ያልኩትኝ። በጣም ግራ ገባኝ። አሪፍ የነበረው ስራ ጠፋ ባንዴ። ከዛም በኋላ እዛ ጋር ነበርኩኝ። ልክ ሉካን ጉሊትን ይወጣሁኝ። እዛ ጋር መጣሁኝና ምድረ በዳው አልቋል አልከኝ። ለኔ ለጉባኤው እኮ ነው የምታውጀው። እኔ ግን እንዲህ ብለህ ለኔ ጠቁመ የተናገርከው ጉዳይ ምንም የለም። አሜን ብዬ ምንም አልቆምኩም፣ ሄድኩኝ ወደ ስራዬ። ለምን ብትል አንዴ እዚህ በሽጉጥ ሊመታኝ ነበር የተረፈው፣ ቤቱን በመርገጥ አይደለም። መጣሁኝ፣ ያንን ቃል ይዤ ሄድኩኝ። ከዛም በኋላ እንደገና ስራ በአዲስ ተጀመረ። የማይቆ አንዳንድ ሰዎች ንግድ ፍቃድ እንዴት ልክፈት ብዬ ሳማክራቸው ምንም ያላሉኝ፣ ብታዘጊው አይሻልሽም ወይ ይሉኛል። ተናግራል ይሄን ቃል ራሱ ማለት ነው። ስከፍት ሳማክራቸው እንዴት እንደሚከፈት ምንም ያልነገሩኝ ሰዎች ንግድ ፍቃድ እንዴት እንደሚዘጋ እንንገርሽ ወይ ይሉኛል። አይ ልከፍት ስልኮ ሳማክራችሁ እኔ እንጃ ብላችሁኛል። በየትኛው ወረዳ ነው የሚጀምረው? እኔ እንጃ ብላችሁኛል። ለማዘጋት ትተባበራለች፣ እኔ ከናንተ ጋር አልተባበርም አልኳቸው። ምክንያቱም የጠራኝ ጌታ እርሱ የታመነ ስለሆነ አልኳቸው። ከዛ መጣው የዛሬ 15 ቀን ነው። በቃ የፋሲካ ቀን እዚህ ነበርን። በቢዝነሳችሁ ላይ ትንሳኤ ይሆናል ያልክ ታውጃለህ። እኔም አውጃለሁ። ሌላ ሱቅ ላይ ሱቅ ትላለህ። አዎ ሌላ ቅርንጫፍ እጠብቃለሁ። እኔም ማላቪያና ሳብራሃዳ ካቫያ። ምክንያቱም እንዲሁ በተራ መቅረት አልፈልግማ። ምክንያቱም አባታችንም ሰራተኛ ነን፣ እኛም ሰራተኞች ነን። ከዛም በጣም ጨነቀኝ። ከዛን እንደዛ ሆነ። ሱቄን ያው ከፍቼ ዛሬ ላይ እየሰራሁኝ ነው። እግዚአብሔር ሰው በጣም በብዙ ቻሌንጅ ነው እየሰራሁት ያለው። ጌታ ይረዳኛል። 24 ሰዓት ነበር በፊት የምትሰራው? 24 ሰዓት ነበር የምሰራው። አሁን ሌሊት ተኛለሽ? አሁን ሌሊት ተኛለሁ። በጣም ሰልፈፍ ብዬ በጌታ ላይ ሐሳቤን ጥዬ ተኛለሁ። በጌታ በኢየሱስ አሜን። የብዜት ቅባት ባንቺ ላይ ይቀመጥ። አሜን። አሁን እጅሽ ላይ ያለው ይብዛ። አሜን። ይሁን አለ፣ ሆነ፣ ተከናወነ። አሜን።